ይሄ ቁጭ ብለን የምናየው አይ ቢመጣ ይምጣ ባይመጣ ኦኬ የምንለው ሳይሆን እጅግ በጣም ቅድም እንዳልኳችሁ ነው። እስከዛሬ የፈጠርናቸው ነገሮች የሰውን ልጅ ማንነት ራሱን ተገዳድረው አያውቁም። ይሄኛው ግን የተገዳደረ ነው። ሌላው በጣም አስፈሪው ኮንሰፕት ምን መሰላችሁ? ኤአይ እንዴት እንደሚሰራ እናውቅ። ግራ እንዴት ነው ማናውቀው? ፈጥረ ነው ትላላችሁ። እንዴት ሶፍትዌሩን ጽፈነዋል፣ ረን የሚደረግበትን ሰርቨሮች ሰርተናል። እንዴት እንደሚማር ግን አናውቅም። አንድ ህጻን ልጅ እንዴት እንደሚማር ታውቃላችሁ? በምን አይነት ሁኔታ የሆነ ኢንተለጀንስ ላይ እንደሚደርስ እናውቃለን። ለምሳሌ ህጻን ልጅ ልክ እንደተወለደ ምን ነው የምንሰጣቸው? ከለር፣ አራት ማዕዘን፣ ስኩዌር፣ ክብ። ቀድሞ ግን አራት ማዕዘኑን ማወቁ ቀድሞ ክቡን ማወቁ እናውቃለን። ወይም ደግሞ ዚብራ፣ ውሻ፣ ድመት፣ ግመል የትኛውን ቀድሞ የትኛውን ፓተርን በአእምሮ ውስጥ የሚከናወን ያንን ፓተርን እንዴት አድርገው ዲቨሎፕ እንዳደረገ ወይም አንድ ህጻን ልጅ ገና ተወልዶ ይሄኛው አስትሮናውት ነው የሚሆነው ይሄኛው ፒያኒስት ነው የሚሆነው እንላለን አንልም። ምክንያቱም እንዴት አድርጎ ማይንዱ ያን ኢንተለጀንስ ዲቨሎፕ እንደሚያደርግ ስለማናውቅ ነው። ለአእምሮ እንዴት ኤግዛክትሊ ዳትስ ዋትስ ሃፕኒንግ ዊዝ ኤአይ ከባድ እና ፈጥረን ለቀልልላስ ዋይ ትልቁ ነገር ለዛ ነው የኤአይ ጉዳይ ኮሌክቲቭሊ እንደ ሂዩማኒቲ የልዕለ ኃያልነት ውድድር ከኒኩለርም ምናልባት ሞር አስፈሪ ሊሆን ይችላል የተባለው ኤግዚስተንሻል የሂዩማኒቲ ማንነት የሚሸረሽር ስለሆነ ስለዚህ መጽሐፌ በ8 ዳይሜንሽኖች ላይ የፊሎሶፊካል አስፔክት የሚኖረው ሶሳይታል አስፔክት ብያለሁ፣ ቴክኒካል አስፔክት፣ ፖለቲካል አስፔክት፣ የትምህርት አስፔክት፣ የመንፈሳዊ አስፔክት ይኖራል ከግብረ ገብ አንጻር እና የወደፊታዊነት አስፔክቱን አድርጌ ልክ እንደ መጨረሻው መጽሐፍ እንደ መጀመሪያው መጽሐፍ ደግሞ እኛስ አፍሪካስ በዚህ ውስጥ የመጨረሻው ሌቭል ትንቅንቅ ይሄኛው የኢንዱስትሪ አብዮት ካመለጠን